አሁን ዝም በልና የድሮ ትውስታዎችን ለመመለስ ሞክር። ማለቴ ብዙ ጊዜ አልፎታል አይደል? ምንም ጊዜው ቢያልፍም ልክ እንደ ትናንት ነው ትዝ የሚለኝ። እንዴ እኔ ነበርኩ እንዴ ለመጀመሪያ ጊዜ ሳንኩሽ? ማንም ወንድ ከዛ በፊት ከንፈሬን ስሞት አያውቅም። ይህ ቢነግረው እኮ አስበኋል ጉዳይ ነበር የሚፈለው። ታውቂያለሽ፣ በጣም ደስ ይለኝ ነበር። ደስ የሚል ጊዜ ነበር። እኔ ብታስታውስ። ከዛ በኋላማ ማን ያቆመን? እንዴት ማለት? አንተ ነበር ከጎትተህ የምትስመኝ። እኔም በተለይ ጎትቼ መሳም ጀመርኩ። ይህ የወረደ ሀሳብ። ቆይ እስከዚህ ሰዓት ድረስ ከማንም ጋር አሸሼ ገዳሜ ብለሽ ስትመጪ ጎሽ ብዬ እንድቀበልሽ ነው የፈለግሽው? ንገሪኛ። በሙሉ አድርጊ ስላለች የሚያስታውስ ንገሪኛ። ርች ዛሬ ባሏን ከ5 ዓመት በኋላ ሞቷን ብላ ተስፋ ቆርጣ ተቀብሯን ብላ የቀበረችውን ባሏን በድጋሚ ጎዳና ላይ ሊስትሮ ሆኖ ወይም ጫማ ሲጠርቅ አግኝተዋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ስተዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ አዲስ ድራማ ይዤላችሁ መጥቻለሁ። ከወደዳችሁ ላይክ ሼር አድርጉልኝ። እንዲሁም ከወደዳችሁት ይቀጥል የምትሉ ከሆነ ኮሜንት ላይ የገባችሁ ወደነዋን ኪያ ድራማ ይቀጥል የምትሉ ከሆነ ድጋሜ ቀጣይ ክፍል 4 ይዤላችሁ እንዲመጣ ኮሜንት ላይ አስቀምጡልኝ። ውድና የተከበራችሁ እኔ ወደ ቪዲዮ አመራችኋለሁ። እንዲሁም ቀንጨብ አድርጌ እንዳሳየኋችሁ 5 ዓመት በኋላ ባሏን ሞቷን ብላ ቀብራ 2 ልጆቿን የምታሳድገው ርችዬ ዛሬ ግን በጎዳና ላይ ጫማ ሲጠርግ ብሩክን ታገኟለች። ያየችውን ማመን አቃታት። እንዲህ ባሌን ቀብሬው የለም ወይስ ተመሳሳይ ነው ምንድን ነው ብላ ጠጋ በማለትም ወደ ብሩክ አንተ ማነህ የኔ ባል ነው ወይ በማለት ወይም ታቶ አንገቱ ላይ ወይም እጁ ላይ የነበረውን ለማረጋገጥ ወደ አጠገቡ ትጠጋለች። ሁለቱንም ሲያሳያት ሁለቱም ላዩ ላይ አለበት። አንገቱ ላይ ታቶ ቲጂ የሚል አለ ወይም ኪያ የሚለው አለ። ታታችም እንደዛው ርችዬ የሚል አለ ማለት ነው። ሁለቱም ላይ ስታይ ማየት ያቃታት ወይም ያየችውን ማመን ያቃታት ርች ወደ ቤት ይዛው ልትመጣ ትወስናለች። ቤትም መታ ሁሉንም ነገር ታጫውታለች። አንተ ከ5 ዓመት በፊት ባሌ የሆንከው የ2 ልጆች አባት የሆንከው ደስና ፍቅር የተሞላበት ህይወት የነበረን እኔ ሚስት ርች ነኝ፣ አንተ ደግሞ ባሌ ብሩክ ነህ በማለት ራሷን ታስተዋውቀዋለች። እሱ ግን ምንም ማንነቱን እንደማያስታውስና ራሱን ካስታወሰ በኋላ እዚህ ጎዳና ላይ ጫማ መጥረግ እንደጀመረ ይነግራታል። ምን እንደተፈጠረበትም ምን ሆኖም እንደዚህ እንደሆነ አያውቅም። ስለዚህ ወደ ቤት አስቀምጣ የልጆቹ ፎቶ የእሱንም ፎቶ ሁሉንም ነገር አውርዳ ካሳየችው በኋላ ባልሽ እኔን ይመስላል። በእርግጥም የባለፈው ህይወቴ በጣም አስጨንቆኝ ነበረ። ምክንያቱም ከዚህ የነበረው ህይወቴ ምን ይመስል ይሆን? ጥሩ ህይወት ነበር ያሳለፍኩት ወይስ መጥፎ ህይወት እያልኩ የራሴ ማንነት ራሴ ጥያቄ ተፈጥሮብኝ ነበር በማለት ይነግራታል። እሷም ራስህን እንድታስታውስ የቻልኩትን ሁሉ አስታውስ አድርግልሃለሁ በማለት ቃል ትገባለታለች። ታዲያ አንቺ ትዳር መስርተሻል በማለት ምክንያቱም ቤሎ ለብሳ ሌላ ባል ወይም ከሱ ሌላ ፎቶ ተሰቅሎ ነበር ግድግዳው ላይ። አዎ ባላግብቻለሁ፣ እውነቴን ነው ምልህ፣ መሞትህን ባላቅ ኖሮ በተስፋ ብቻ ልጠብቅህ እችል ነበር። ነገር ግን እኔ እንደሞክ ነው መቼ እንደምትመጣ መቼ አውቄልህ በማለት ትበሽረዋለች። እሱም አረ ችግር የለውም እኔ ለጨዋታው ያክል የጠየቁ ፎቶውን ስላየሁ ነው ሲላትም ርችም አዎ አግብቻለሁ፣ ሚኪ ይባላል፣ በጣም መልካም ሰውና በጣም ጥሩ ሰው ነው፣ ያንተም ጓደኛ ነው ትለዋለች። የኔ ጓደኛ በማለት ይገረማል። አዎ ስራ ሄዶ ነው፣ ልጆችህም ትምህርት ቤት ሄደው ነው በማለት ተነግረዋለች። ማታም አይደርስ የለምና ሰዓቱ ደርሶ ብሩኬ ቤት ተቀምጦ 2 ልጆቹና ባሏ ሚኪ ወደ ቤት ሲመጡ እያዩትን ማመን ያቃታቸው። ልጆቹ እንባቸው ባይናቸው ተሞልቶ አባዬ እያሉ ምንም 5 ዓመት ቢቆይም ተነሱ ተለይቶ ሊረሱት ግን አልቻሉም ነበረ። ወገቡ ላይ ተጠምጥመው እያለቀሱ እየተንሰቀሰቁ አባዬ በጣም ናፍቀህናን እያሉ አባታቸውን እየሳሙ ያለ ብሩክ ግን በድንጋጤና በፍርሃት ሚኪ ግን ብሩክን በማየቱ በድንጋጤና በፍርሃት ይንቀጠቀጥ ነበረ።
እርችዬም አየኸው ጓደኛህን እኮ አገኘሁት ትለዋለች። እሱም አዎ አገኘሽው እንዴት ሆኖ እንዴት በማለት ንዴትና ቁጭት የተሰኘበት ብስጭት ይበሳጭታል። እሷም ምንም ማለት አይደለም እሱ ራሱን ስቷል፣ ማንም አያውቅም፣ ነገር ግን እኔ ረዳዋለሁ፣ ጠዋትም ሐኪም ቤት ወስደዋለሁ በማለት እሱም እሺ ብሎ ራሱን ባላስታውስም ምክንያቱም ዋነኛ ኃላፊነቱን የሚወስደው ሚኪ ስለሆነ የብሩክ እንደዚህ መሆን ራሱን እስከ መሳት ድረስ እና ጎዳና እስከ መውጣት ድረስ የዋነኛ ተጠያቂው ሚኪ ስለሆነ ባላስታወሰ ብሎ መመኘቱ ትክክል ነው ብለን እናስባለን። እንደ ሀሳብና እንደ አስተያየት ጠዋትማ የነጋ የለም ልጆቹን ስሙ ወደ ትምህርት ቤት ከሸኙ በኋላ ባሏንም ወደ ስራ ከሸኘች በኋላ እርችዬ ቃል በገባችለት መሰረት ወደ ሐኪም ቤት ተወስደውና ታስመረመረችው በኋላ እሱ በፊት የሚያደርጋቸውን ወይም የሚያዘወትራቸው ቦታ በመውሰድ ማንነቱን ወይም ማስታወሻውን እንዲመለስለት ታግሹ ብሩክ በአጭር ጊዜ ማንነቱን እንደሚያስታውስ ወይም የቀድሞ ማንነቱን እንደሚያስታውስ ቃል ትገባላታለች። እሷም ያንን ያየችው በተደስታ ወደ ቤት ተገቡ በኋላ ቆንጆ ቆንጆ ልብሶች ከገዛችለት በኋላ ያን ልብስ ለብሶ እሷም ዝንጥ ብላ እሱም ዝንጥ ብለው ወደ ራት ግብዣ ይሄዳሉ። ሁሌም የሚጋብዝባት ቦታና ሁሌ የሚዘፍነው ሙዚቃ አስከፍታ ቆንጆ ራትና ምንም ሳይጎለው ድሮ እንደሚያደርጉ ካደረጉ በኋላ ይጨፍራሉ። እየጨፈሩ እያለ ባለሽ ግን አይቀየመንም እንደዚህ ስንሆን ስንነው ባሌን ስለማታውቀው ነው። ሚኪ ማለት በጣም ጥሩ ሰውና መልካም ሰው ነው። ስለዚህ እኔ ደግሞ ይሄን የማደርገው ያንተ ማንነት እንዲመለስ ነው በማለት ትነግረዋለች። እሱም ከሆነ እሺ ብሎ ማታማ የመሸ የለም እራቱ ተበልቶ ዘፈኑ ተዘፍኖ ጭፈራው ተጨፍሮ ወደ ቤት እየተመለሱ አንድ ጎዳና ላይ ያዝ በማድረግ ታቆመዋለች። ይሄ ቦታ ምንም አያስታውስም ስትለው ብሩክን በድጋሜ አዎ ምንም አያስታውሰኝም በማለት መልስ ይሰጣታል። ነገር ግን ተገረመች። እንዴት ይሄን አታስታውሰውም በማለት ስትጠይቀው ምን ነበረ የተለየ ቦታው ይሄ እስቲ ንገሪ በማለት እሱም ሲጠይቃት ለመጀመሪያ ጊዜ የሳምከኝ ቦታ ነበረ። እኔ ከዛ በፊት ምንም ወንድ አላቅም ነበረ። ለመጀመሪያ ጊዜ የሳምከኝ አንተ ነበረ። ለዛም ነው ማልረሳው ስትለውም እንዲህ በጣም እኮ ቆይቷል እንዴት አልረሳሽውም ሲላትም እሷ ምንም ያክል ጊዜው ቢቆይም ነገር ግን ዛሬም እንዴት ትናንት እንደምታስታውሱና ከዛ በፊት ምንም ወንድ ስለማታቅ የነበረውን ወይም ከሳማት ወዳ የነበረውንም ትግል ሁሉንም ነገር ካጫወተችው በኋላ አሁን ወደ ቤት እየመሸ ስለሆነ መሄድ አለብን ይላታል። እሷም እሺ ብላ ወደ ቤት እያቀኑ እያለ ልጆች ትምህርታቸውን እያጠኑ አባል ደግሞ ወይም ሚኪ ደግሞ ከስራ መጥቶ ሚስቱን ርችን ቤት ስላላገኛት ያው ከብሩክ ጋር ናት ብሎ በቅናት ብድ ስላለ ልጆቹም በነገራችን ላይ ስላዩቸው ሲወጡ ከአባቢ ጋር ወጥታለች በማለት መልስ ይሰጡታል። እነሱም እያጠኑ እያለ ይሄ ትምህርት አልገባንም ሚኪ ታሳየናለህ ሲሉትም እናታችሁ የምታቃጥለኝ አሶኝ ደግሞ እናንተም አጨምሩልኝ ስለዚህ ስታጠናው ይገባሃል በማለት ልጆቹን በማመነጫጨቅ ይመልስላቸዋል። ልጆቹም የአባታቸው ሚስጥር ምንም ያልገባቸው እሺ ብለው አባታቸውን ትዕዛዝ ተቀብለው ወይም የእንጀራ አባታቸውን ትዕዛዝ ተቀብለው እያጠኑ እያለ ድንገት በሩ ተንኳኩቶ ሚኪና ርችዬ ይገባሉ። ይህንንም ልጆቹ መጀመሪያ እናታቸውን ከሳሙ በኋላ ምንም ነገር አላመጣሽልንም ሲሏትም አዎ ዛሬ አላመጣሁም፣ የሌላ ጊዜ ግን ፕሮሚስ እገባላችኋለሁ የምትፈልጉትን ሁሉ አመጣላችኋለሁ በማለት ቃል ተገባችላቸው በኋላ ወደ ባሏና ወደ ሁለተኛ ባሏ የሆነውን ፍቅረኛዋን ሚኪዬ የኔ ፍቅር እንዴት ና ብላ ልስመው ስትል ያመነጫጭቃታል። በስድብም ብቻ በግልምጫም ይላታል። እሷ ግን ምን እየሆንክ ነው ሚኪ? የማላቀህን ሰው ሆንኩ። ለማንኛውም ልጆቹ ቤት መነጋገር ስለሌለብን እና ክፍላችን ወጥተን እንነጋገር ትልና እጁን ይዛ ስባ ወደ ክፍሉ ወይም ፎቅ ይወጣሉ። እዛም እንግዲህ ከልጆቹ ጋር ብሩክ እየተጫወተ ስለነበረ ምንድን ነው ችግር? ቆይማ ምንድን ነው የምታደርጊው እስከዚህ ሰዓት? በጣም ምሽቷን ስላትም እኔ እኮ ዶክተሯ ያለችኝን እየተገበርኩ ነው፣ ምንም ስጋት ሊገሳ ገባ አይችልም ሚኪ፣ እኔ ያንተ ብቻ ነኝ፣ የምሬ ነው፣ በጣም ነው የምወድ፣ በጣም ነው የማከብር ስትለው እሱ ግን የሰራውን ስራ ስለሚያስታውስ ምንም ምቾት አልሰጠውም። እሷም እንግዲህ ብዙ ተነጋግረው መግባባት ሲያቅታቸው ጥላው ትወርዳለች። ደረጃውን እየወረደች እያለ ብሩክ ደግሞ ወደ ላይ ወደ መኝታ ቤት እየወጣ ያለ ይገናኙና ተረጋግታችሁ ብትነጋገሩ ችግራችሁን የምፈቱት ትመስለኛል ሲላቸውም አንተ ምን አገባ
አንተ ጎዳና የወደቅ ሰው ነህ፣ ስለዚህ የማይመለከት ውስጥ አትግባቡ ማለት ልቡን ይሰብረዋል። እሷም ማንንም ማናገር አልፈልግም ብላ ጥላቸው ትሄዳለች።